ይህች ወጣት በየቀኑ አሳማዎችን አየር እንድትነፋ ይደረጋል፣ ያውም በቀን 12 ጊዜ ምራዋን እስከሚያማት ድረስ። ነገር ግን ይህ ለቅጣት የተሰጣት የሚመስለው አሰቃቂ ልምምድ ለሰው ልጅ ታሪክ ውስጥ ታይቶ የማይታወቅ አስደናቂ የአየርና የመተንፈስ ኃይልን ይሰጣታል። አሁን ላይ እሷ እፍ ያለቻቸው ተራ ቅጠሎችን እንኳን ድንጋይንና ብረትን እንደ ሹል ሰይፍ መቁረጥ የሚችሉ አደገኛ መሳሪያዎችን ሆነውላታል። አንድ ቀን ግን በስህተት የጌታዋን የሳር ጎጆ በኃይሏ እፍ ብላ በማቃጠሏ ምክንያት ጌታዋ እሷ አጠገቤ ካለች በሰላም ማረጅ አልችልም ሲል በፍርሃት ወደ ታችኛው ሀገር ይልካታል። በዚያ ወቅት ደግሞ የሀገሪቱ ልዕልት ባለ መምረጥ ታላቅ የውድድር መድረክ አዘጋጅታ ነበር። ነገር ግን በአጋጣሚው ጨለማ መገረድ ምክንያት የሰሜን ወራሪዎች እነዚያ አረመኔ ባርባሪያኖችን የሀገሪቱን ጠንካራ ተዋጊዎች በአንድ ላይ እየደመሰሱ ሀገሪቷን ሊያዋርዷት ተቃርበዋል። ታዲያ በዚህ ጊዜ ነበር ይህች ሚስጥራዊ ልጃገረድ ጣልቃ ለመግባት የወሰነችው። አባቷ ሴት መሆንሽን አንዳችም ሰው እንዳያውቅ ከተናገርሽ ግን ሙሉ ቤተሰባችን በሞት ይቀጣል ሲል አጥብቆ ቢያስጠነቅቃትም ነገር ግን ተራዋ ደርሶ ወደ ግዙፉ ሜዳ ስትወጣ ማንነቷን ከመደበቅ ይልቅ በድፍረት እኔ ወንድ አይደለሁም ሴት ነኝ ስትል መላውን ሕዝብ አስደነገጠች። ወራሪው ተዋጊ በንቀት እየሳቀ ወንዶች አልቀው ነው ሴት የላካችሁትን ወይስ ካሸነፈች ልዕልቷን መስታወት እንድታሽላት ነው የምታበድሯት እያለ ተሳለቀባት። የሀገሪቱ ባለስልጣናትን በድንጋጤ ሴት ልጅ ውድድር ላይ መግባቷ ትልቅ ወንጀል ነው፣ ይልቁንስ መሬት ሰጥተን ሰላም እንግዛ እንጂ ሴት ልጅ ተወዳድራ ታዋርደን ወዲያውንም ትገደል እያሉ ጮሁ። ነገር ግን ንጉሱ በኃይል ብቅ በማለት ነገሩን ተውት፣ ቀደም ሲል በአንድ እርምጃ ብቻ ጠላትን ያሸነፈች ድንቅ ተዋጊያችን ናት በማለት መሰከረላትና ሀገራችንን ከውርደት ካዳነች ሴት ብትሆን ምን ችግር አለው አለ። ንጉሱም ተመልክቷት ካሸነፍሽ ወርቅ ጌጣጌጥና ታላቅ ሀብት ሰጥሻለሁ ሲላት፣ እሷ ግን በሙሉ ልብ ንጉስ ሆይ ሀብት አልፈልግም፣ ውድድሩን ካሸነፍክ ሴቶችን መዋጋት እንደሚችሉ የሚደነግግ አዲስ አዋጅ ብቻ ያውጥልኝ ስትል ጠየቀች። ንጉሱም ጥያቄዋን በመቀበል አዋጅን ለማውጣት ቃል ገቡ። ውድድሩ ተጀመረ። ግዙፉ ተፎካካሪዋ ሰማይን በሚሰብር ኃይሉ በትልቅ የብረት መዶሻ ሊደፈጥጣት ወደ እሷ ሲመጣ እሷ ግን ምንም አይነት ሰይፍ አልመዘዘችም። በእጇ የያዘችው የፀጉር ቁንጥጫ ብቻ ነበር። በስፍራው የነበረው ሕዝብ ሁሉ በፀጉር ቁንጥጫ ልትመክተው ነውን? አብዳለችን እያለ ሲጮህ፣ እሷ ግን የአየር ኃይሏን ሰብስባ መንፈስ ካልተሰበረ ሳርም ሆነ ድንጋይ የፀጉር ቁንጥጫም ቢሆን መሳሪያ መሆን ይችላል በማለት በዚያች ትንሽ ቁንጥጫ መዶሻውን አገደችው። የግዙፉ ተዋጊ መዶሻ ከቁንጥጫዋ ጋር ሲጋጭ መላው ሜዳ ተወዛወዘ። ሁሉም ሰውን በመገረም ምን የሞት አደጋ ኃይል አልተበተነምን? ቆይ ተመልከቱ እያሉ በድንጋጤ አይኖቻቸው ወደ ሜዳው ሲተክሉ፣ ይህች ሴት ግን በዚያች ትንሽ የፀጉር ቁንጥጫ ግዙፉን ተዋጊ አሸንፋ የሴቶችን መብት አስከብር ይሆን ወይስ የተደበቀው የሰሜን ወራሪዎች ሚስጥራዊ ኃይል ሌላ አደጋ ያመጣ ይሆን? የዚህን አጓጊና አስደናቂ ታሪክ ቀጣይ ክፍልን ሙሉ ፍጻሜ ለማየት አሁንኑ